አንድ ነገር ማጥራት ፈልጋለሁ ስትይ ነበር ምንድነው? እዚህ ሚዲያ ላይም መጀመሪያ ስቀርብ በጣም ተቃውሞ አስነስቶ ነበር። ብዙ ማስፈራሪዎች እና በጣም ብዙ ነገሮችም ይለኝ ነበር። ከዚህ በፊት አብረን በመኖርበት ሰዓት የነበሩትን እቃዎች ፍራሽ፣ ቴሌቪዥን የነበሩትን እንዳለ በመጣ በተፈታ በሶስተኛው ቀን እንዳለ ይዞቸው ወጣኔ። አሁን ላይ ይሄን ስራ እየሰራው በነበረበት ሰዓት ላይ ያው ስቲል አሁንም ድረስ ማውራት አልፈልግም። ምክንያቱም ያው ሚዲያም እስከሆነ ድረስ የሚቀመጥ ነገር ነው። ለልጄ ወደፊት የምታየው ስታድግ የምታየው ነገር ስለሆነ ደጋግሜ ማንሳት አልፈልግም። ገበና ያልሽውን ያፈንሽውን ነገር እንድታውጪ የተገደድሽበት ገፊ ምክንያት ምንድነው? አብረን ልንቀጥል አንችልም እኔና አንቺ በስሜ ለምነሻል፣ እነዚህን ገንዘብ ካገኘሽ በኋላ ተቀይረሻል ብሎ በስበባስባው ጸብ መፍጠር ጀመረ። ራሴን እስከ ማጥፋት ድረስ የደረስኩባቸው ሙከራዎች በጸጸት ምክንያቱም ተስፋ ስለቆረጥኩኝ አጠገቤ ማንም ሰው ስላልነበረ በዛ ሰዓት ላይ ልዩነቱ ምንድነው? የተሳሳተ ታሪክ ነው ወይ የሚልም ነገር ያነሱ ነበሩ። በቃ እኔን ጥፋተኛ ለማድረግ ነው እንጂ ልጄን በዚህ መንገድ አሳድገሽልኛል፣ እንደዚህ አይነት ችግሮች ነበሩ ወይ አመሰግናለሁም የለም በቃ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? እግዚአብሔር ይመስገን። አሁን ትልቅ ልጅ እየሆንሽ ነው። አዎ። ልጅነትና እናትነት እንዴት ነው? ቆንጆ ነው። አብረን እያደግን ነው። እውነት ነው። አብራችሁ እያደጋችሁ ነው። አንድ ነገር ማጥራት ፈልጋለሁ ስትይ ነበር ምንድነው? ሰዎች ሌላ ሚዲያ ላይ የተናገርኩትን ነገር ሰምተው የተለያየ ስለመሰላቸው እዚህ ከአንቺ ጋር ደግሞ ቀርቤ እሱን ነገር ለማስተካከል ነው ያሰብኩት። የመጀመሪያ ታሪክሽን ያጋራንበት ቪዲዮ እንግዲህ በ13 ዓመቴ ማግባቴ ዋጋ አስከፍሎኛል ነው እና ለታዳጊዎች እምለዋለኝ ብለሽ ምን ያህል ከባድ እንደነበርና ትምህርታቸውን ትተው ወደዛ ህይወት ውስጥ ወደ ትዳር እንዳይገቡ ያስተማርሽበት ወይ መልእክት ያስተላለፍሽበት ቪዲዮ ነበር። አግብተሻል? አዎ። በ13 ዓመትሽ? በ14 ሞላኝ ማለት ነው። አስተው እየኖርን 14 ዓመት ሞላኝ ማለት ነው። ስለ ትዳር ስለ ወንድ ጓደኛ የምታውቂው ነገር ነበር በዛ እድሜ? ኧረ ምንም አላውቅም፣ ግን በቃ ዝም ብዬ ከሱ ጋር ምናምን ሰው ነበር ደስ የሚለኝ በዛ ሰዓት ማለት ነው። አባቴ እኔን ያውቃል ማለት ነው ከሱ ጋር ከዛም እኔን ያውቃል። ሲያውቅ ማታ በጣም ይቆጣኝና ማታ ስለተቆጣኝ ጠዋት ሄዳለሁ ማለት ነው። እኔ ጠዋት ተነስቼ ሌላ ነገር ሄዳለሁኝ ማለት ነው እሱ ጋር። አባቴ ተቆጣኝ ብለሽ ልትነግሪው? አዎ። ከዛ በዛ ሰዓት ላይ ለምን አብረን አንኖር ምናምን ይለኛል ማለት ነው። እሱም ከቤት መውጣት ይፈልግ ነበር፣ የእንጀራ አባቱ ምናምን ነበር ማለት ነው። ለምን አብረን አንኖርም በዚህ ምናምን ሲለኝ በዛ ሰዓት ባልል ጥሩ ነበር። ሲጀመር ገና መማር ነበረብኝ የዛ ሰዓት። ሲጀመር በቃ አንዳንዴ ነገሮች በአንቺ ባሰብሻቸው ሳይሆን በተፈቀደልሽ ነገር ነው የምትሄጂው። ግን በቃ እሺ ምናምን እለዋለሁ ማለት ነው። ከዛ እሺ ምናምን ብዬ አብረን ወዴት እንመጣለን? ወደ አማራ ክልል እንሄዳለን ማለት ነው። ከአዲስ አበባ ወጣችሁ? አባቴ የዛ ሰዓት እየፈለገኝ ነው። ጠፍተሽ ሄድሽ? በፖሊስ ምናምን እየፈለገኝ ነው ማለት ነው። አስይዘዋለሁ እሱን ምናምን ጭራሽ ይዞሽ ሄደ ምናምን ብሎ በጣም እየፈለገኛል። እዛ ደግሞ አያት አለው የኔ ባለቤት ማለት እዛ ይሆን ነው እየኖርን ምናምን። ከዛ ልጅ ምናምን እንውለድም አይለኝም ሲጀመር እሱ ማለት ነው። እዛ እየኖርን አይመችም በቃ እዛም አይመችም። ሲጀመርም ክፍለ ሀገር ነው። ምኑን አውቀሽ አሁን ህይወትን? ምንም አላውቅም፣ ግን በቃ ጸጥ ብዬ እንደዚህ ነው እሺ እንደዚህ እናድርገሽ። አንዳንዴ ዛሬ ላይ ያው ዋጋ እያስከፈለኝ ያ ነገር ዋጋ ያስከፍልሻል። አንዳንዴ ደግሞ ሰው አንዳንዴ ታይስትባይ ማለት መስማት አለብሽ። እኔ አንዳንዴ ቁጭ ብዬ ሳስብ እንደዚህ ያሉ ሰው ነገ እናቶች በተለይ እናቶች ታይ ልጅ ነገ ይቆጭሻል የሚለው ቃል ነው በጣም መሰማት ያለበት ነገር ነው። ለምን
ዛሬ ላይ እዚህ የሆነ ላይመስል ይችላል፣ ግን የሆነ ቦታ ላይ ስትደርሺ ወይኔ ያን ያልሽ እሺ። ባለቤትሽ ታስሮም ስለነበር የልጅሽ አባት ያገዙሽ የረዱሽ ስጦታውንም ለመስጠት እንዲሁም ደግሞ ነገሮች ተስተካክለው ስራ ስትጀምሪ እዛም ሄደን ቦሪቶ ሰርቼ ነበረ። እንደውም ደግሜ ሳልሰራ ቀራኛል። ገበያው ግን እንዴት ነው? ቆንጆ ጥሩ ነው። ሰው እየመጣ ስለዚህ ምን ከዛ ውጪ ነው ግራ የተጋቡት ተመልካቾች? ምንድን ነው ያው አዲስ ነገር? ያው ባለቤቴ ተፈቷል። እንኳን ደስ አለሽ። አመሰግናለሁ። ከእሱ ጋር አብረን እየቀጠልን አይደለም። አንዳንድ ነገሮች አዳዲስ ነገሮች ነበሩ እዚህ አንቺ ጋር ትቼ ያላወራኋቸው። እሱን ሚዲያ ላይ እሱም እያወጣው ስለሆነ እኔም ደግሞ ለእሱን ግልጽ ላድርግላቸው ነው የመጣሁት። ሌላ ሚዲያ ላይ እንግዲህ እኛም ጋር የተላኩ ነበሩ ምንድን ነው የሚሉ ነገሮችና እዚህ ያልተናገርሻቸውን ነገሮች ተናግረሽ ነው? ምንድን ነው? ሰው እኔን የሚያቀኝ የነበረበት መንገድ ልጄን ብቻዬን እያሳደግኩ እንደነበረ፣ በብዙ አይነት ችግር ውስጥ እንዳለፍኩኝ፣ ጽዳት እየሰራውን ችብስ የጠበስን በዝናብ በጣም ብዙ እየተራብን በየቀኑ ለቅሶ በነበረበት ሁኔታ ነበረ ልጄን ያሳደግኩት። በዛ ሁሉ እሱ ደግሞ ማረሚያ ቤት ነበር የነበረችኝ የእሱ እናት ብቻ ነበረች ከጎኑ። እሷ ነበረች የምትጠይቀኝ፣ ሰውም አልነበረኝም። ያው ከአባቴ ጋርም ተጣልቼ ስለነበረ እሱም አጠገቤ አልነበረም። ከዛ እዚህ ሚዲያ ላይ መጥቼ አንድ ቪዲዮ የሰራሽው ነበር ቲክቶክ ላይ ማስታወቂያ ሊያሰሩሽ 50,000 ፎሎወር የጠየቅሽበት ነበርና ቢያንስ ተመልካቾች ፎሎ እንዲያደርጉሽና ልጅሽን ማሳደግ እንድትችይ እድሉንም ለመስጠት ነበር የጋበዝንሽ። ያም ነገር ተሳክቶ እዚህ ሚዲያ ላይም በቀረብኩበት ሰዓት በጣም ብዙ ቤተሰቦቼ ረድተውኝ የተሻለ ነገር ከፍቼ ልጄን ቆንጆ ትምህርት ቤት አስገብቻት ቆንጆ የሚያግዘኝ ሰው አብሬያት አድርጌላት ቆንጆ ስራ እየሰራሁኝ ነበረ። መተሽ ያየሽኝ? እውነት ነው። መጥቼ ቦሪቶ ሰርቻለሁ። ቆንጆ ሆነልኝ። ከዛ በኋላ ከነዛ ሁሉ ችግሮች በኋላ እሱንም ባልነበረበት ቦታ ላይ እየሄድኩ እየጠየቅኩት ካለኝ ነገር ላይም እያካፈልኩት በዛ መንገድ ነበረ ስንቀጥል የነበረው። ግን ያው እሱም ከስር አሁን መስከረም ላይ ተፈታ። ከተፈቶ ከመጣ በኋላ ደስታው እንዴት ነበር? እንደሚፈታ ታውቂ ነበር? አላውቅም ነበር። እውነት ድንገት ነው ቤት የመጣው? ድንገት እናቱ ቤት ነው ገብቶ የተደወለልኝ። እኔ ጋር አይደለም የመጣው፣ እናቱ ቤት ነበር የሄደው። እዛ ሄዶ ካደረ በኋላ በጠዋት ነበር የተደወለልኝ። እዛ በጣም ደስ አለኝ። ሄድኩኝ ማማንም አሳየሁት። ደስ አለው። ቤተሰብ ነበረ፣ የእሱ እናት ነበረች፣ ሁሉም ደስ አላቸው። ከዛ በኋላ ግን ነገሮች እየተቀያየሩ መጡ። አብረን ልንቀጥል አንችልም። እኔና አንቺ በስሜ ለምነሻል፣ በስሜ ስለለመንሽ እነዚህን ገንዘብ ካገኘሽ በኋላ ተቀይረሻል፣ ከሌሎች ሰዎች ጋር መሆን ጀምረሻል ብሎ በስበብ አስባቡ ጸብ መፍጠር ጀመረ። እነዛ ነገሮች ሲነሱ እኔ ምንም አላልኩም። ቤተሰብም እያየ ነበር። እናቱ ታያለች ይሄን ነገር። አሁንም ድረስ ከጎኔ ናት። በጣም የምትገርም ነች። ባለፈውም ስታነሺ ነበረ። አሁንም ድረስ ከጎኔ ናት። ያሱን ነገር ታያለች። እና ከዚህ በፊት አብረን በምንኖርበት ሰዓት የነበሩትን እቃዎች፣ ፍራሽ፣ ቴሌቪዥን የነበሩትን እንዳለ በመጣ በተፈታ በሶስተኛ ቀን እንዳለ ይዞቸው ወጣኔ። አሁን ላይ ይሄን ስራ እየሰራው በነበረበት ሰዓት ላይ መጥቶ እቃውን ወስዶ ሄደ። ለምን ሲባል አብሬ አልኖርም፣ አብሬ አልቀጥልም። ለምን በስሜ ለምናለች፣ ብርም ሳላገኘች እኔን ትታኛለች እያለ እዚህ ሚዲያ ላይም መጀመሪያ ስቀርብ በጣም ተቃውሞ አስነስቶ ነበረ። ቲክቶክ ላይም ስወጣ አልፈለገም ነበር እንደወጣ። ብዙ ማስፈራሪዎች እና በጣም ብዙ ነገሮችም ይለኝ ነበረ። ያው እሱን አልፌ ነበረ ወደ ሚዲያ የመጣሁት። የነዛ ነገሮች ነበር የተፈጠሩት። ከዛ በኋላ
እንግዲህ ሌላ ሚዲያ ላይ ስላሳለፍሽው ስላፈንሽው እውነት ገልጸሽ ነበረ። በዚህ ደግሞ እንግዲህ አንቺም እንዳልሽው ግር ያላቸው ተመልካቾች አሉ። እንግዲህ ቻናሎቹ ይለያዩ እንጂ ተመልካቾች የትኛውን ቦታ ላይ ሊያዩ ይችላሉ። ልዩነቱ ምንድን ነው? የተሳሳተ ታሪክ ነው ወይ የሚልም ነገር ያነሱ ነበሩ። እሱንም ግልጽ ለማድረግ ነው ያልሽኝ ነው። ያው እዚህ አንቺ ሚዲያ ላይ መጥቼ ከዚህ በፊት የቀረብኩበት ሰዓት ላይ ያላነሳዋቸው ነገሮች ነበሩ። ምክንያቱም እነዛ ነገር የእኔና የሱ ሚስጥርና የቤታችን ገበና ስለነበረ ያው ማውራት አስፈላጊ ነው ብዬ አላስብኩም ነበር። በዛ ሰዓት የሚያስተምርም አልነበረም። ያው እነዛን ነገሮች ነበረ እሱ ሚዲያ ላይ ወጥቶ ክዳኛለች፣ በስሜ ለምናለች ብሎ እያነሳ ሌሎች ሚዲያዎች አይተው ነበረ እዛ ሚዲያ ላይ የጋበዙኝ። ምን አይነት ሰው ነበረ፣ በምን አይነት መንገድ ነበረ ያለፍሽው ተብዬ ስጠየቅ ነው ያንን ነገር የመለስኩላቸው እና እውነት ነው። ያው ስቲል አሁንም ድረስ ማውራት አልፈልግም። ምክንያቱም ያው ሚዲያም እስከሆነ ድረስ የሚቀመጥ ነገር ነው። ለልጄ ወደፊት የምታየው ስታድግ የምታየው ነገር ስለሆነ ደጋግሜ ማንሳት አልፈልግም። ከባድ ነው ያሳለፍሽው ነገር፣ ሌሎችንም አያንጽም እውነት ለመናገር ግን በመጀመሪያው ቪዲዮ እንዳልሽው በ13 ዓመቴ ማግባቴ፣ ከቤተሰብ ማፈንገጤ፣ አባቴን ባለመስማቴ ዋጋ ከፍያለሁ ያልሽው እንግዲህ ብዙ መሆኑን ያሳያል። ግን ጠንካራ ነሽ፣ ነገሽን ነው ማየት ያለብሽ። እንግዲህ ከሱ ጋር ምናልባት ማረሚያ ቤት በነበረ ሰዓት ይሄ መሆኑ እንደ አንድ ኃላፊነት እንደሚሰማው አባት እሱ ልጁን ማሳደግ አንቺን መጠበቅ ባለመቻሉ የተሰማው ነው ብዬ አስባለሁ። እንግዲህ ከወጣ በኋላ ይሄ ሲሆን በደስታ እንደምትኖሩ ነበር፣ ሲወጣ አብረን እንኖራለን የሚል ሀሳብ ነበረሽ? እንደዛ አስቤ ነበረ። እኔም ያንን ነበረ ስጠብቅ የነበረው። ምክንያቱም አንድ ሰው ማረሚያ ቤት ከገባ በኋላ ተስተካክሎ ሊወጣ ይችላል የሚል ተስፋ ስለነበረኝ ያንን ነበር ስጠብቅ የነበረው። እሱ ግን እንደመጣ ያንን ነገር ሳይሆን የፈለገው ያው ወቀሳዎችን፣ ይሄን አድርገሽ ነበር፣ ይሄን እንደዚህ ፈጥረሽ ነበረ እያለ በዛ ምክንያት ነበረ ሚዲያ ላይ የሚወጣው እና አብረን ልንቀጥል አልቻልንም። እኔ አሁን እኮ ተቋረጠ ማለት አይቻልም አይደለ? ገና ነው። በመካከላችሁ ደግሞ የምታስተሳስር ቆንጆዬ ልጅ አለቻችሁ። አዎ ግን ያው መዝዬ ምንድነው ታውቂያለሽ፣ እኔ ከዚህ በፊት የነበሩብኝ ጠባሶች ነበሩ። በልጅነቴም ስለነበረ ብዙም አላስተውልም። እሱ ነበረ ልክ ለኔ። እሱ ነው የሚያዘኘን የሚልከኝን ነገሮች በሙሉ እሱ ስለነበረ የነበረኝ ሰውም እሱ እንዳለኝ ነበረ መሆንለት እና ጥፋቶች አይመስሉኝም ነበር። አሁን ግን ትንሽ እየበሰልኩኝ ስመጣ ለካ እዚህ ጋር ስህተት ነበረ፣ ይሄ ቦታም እንደዚህ መሆን ይችል ነበረ እያልኩኝ እያስተዋልኩኝ ስመጣ አሁንም እስቲ ከተፈታ በኋላም ሌው ብዬ ቁጭ ብለን ስናወራ ከእናቱ ጋር ይህን ነገር እንዴት ነው የምታስተካክለው? በምን መንገድ ነው አስተካክለ አሁንስ ወደ ቤትህ የምትመለሰው ተብሎ ሲጠየቅ ያው እኔ አልቀጥልም፣ በቃ እኔን ጥፋተኛ ለማድረግ ነው እንጂ ልጄም በዚህ መንገድ አሳድገሽልኛል፣ እንደዚህ አይነት ችግሮች ነበሩ ወይ አመሰግናለሁም የለም በቃ። ነፍሰ ጡር ሆነሽ ነው የታሰረው? አራስ እያለሁ ማለት ነው። አራስ ቤት ሆነሽ ነው አራስ ቤት እሱ የታሰረው? ማንም በሌለበት በባዶ ሜዳ ላይ። ከባድ ነው ግን ደግሞ አሁን እግዚአብሔር ይመስገን በጣም። ትምህርት ቤት ገባች? አዎ ገብታለች። ጥሩ ትምህርት ቤት እያስተማርሻት ነው? እግዚአብሔር ይመስገን። በዚህ አጋጣሚ የሸገር ኢንፎ ሚዲያ ተከታታዮችንም እናመሰግናለን ስላበረቱሽ፣ አይዞሽ ስላሉሽ፣ እንደው ቢያንስ በራስሽ ተጣጥረሽ መስራት እንድትችይ ስላቋቋሙሽ፣ በየትኛው ቦታ ላይ ድጋፍ ላደረጉልሽ በጣም ነው የምናመሰግነው። ስለዚህ ዋነኛው ነገር ገበና ስለሆነ ነው። አዎ የቤት ገበና ነው፣ የኔና የሱ ሚስጥር ስለሆነ አደባባይ ላይ ማውጣት
አልፈለኩም ነበር በሰዓቱ አንቺ ጋር መጀመሪያ ስትቀርብ በቀረብኩበት ሰዓት ላይ። በኋላ ስለምን ሌላ ሚዲያ ላይ ይሄንን መጀመሪያ መናገር ያልፈለግሽውን ገበና ያልሽውን ያፈንሽውን ነገር እንድታወጪ የተገደድሽበት ገፊ ምክንያት ምንድን ነው? እሱ ሚዲያ ላይ ቀድሞ ወጣ። እኔን ተወቃሽ ለማድረግ ክዳኛለች፣ ገንዘብ አግኝታለች እንዳልኩሽ እነሱን የመሳሰሉትን ነገሮች እያወጣ አሁንም ድረስ ሚዲያ ላይ አቅርቡኝ እያለ ያው እኔን አሁን ላይ ሚዲያ ላይ ያለኝን እንትን በመጠቀም ዝቅ ለማድረግ እየሞከረ ስለሆነ እኔ ደግሞ እውነታውን እስከ ማስረጃ ድረስ ይዤ የተቀመጥኩኝ ሰው ስለሆንኩኝ ያንን እንዲያውቅ ስለምፈልግ ነው። እንዲህ ነው እንዲያ ነው ብለሽ ሌላ ቦታ ላይ ስትናገሪ ተመልካች ግን ግራ ተጋባ። ምንድነው በፊት የምናውቀው ታሪኳ ሌላ ነው፣ ይሄንኛው ደግሞ ሌላ ነው የሚል አስተያየቶች መጡ። እንግዲህ አይዞሽ ያለፈውን ሳይሆን መጪውን ማሰብ ነው አይደል? አሁን ተመልሰሽ እዛ ህይወት ውስጥ አትገቢም አይደል? ስለዚህ እንግዲህ ተመልካቾችም ይሄንን እንዲረዱ ነው። በመሃል እንግዲህ ባለቤትሽ እናትም አሁንም ከጎኔ ነች ስላልሽ ነገሮች መልካም ይሆናሉ ብዬ አስባለሁ። ያው የልጅ ነገር እንደሚባለው በልጅነት ስለሆነም ብዙ ነገሮች የሆኑት እንግዲህ አሁን ደግሞ የልጅ እናት ነሽ፣ ኃላፊነት አለብሽ። ስለዚህ ተረዱኝ ነው። እስቲ አስተላልፊላቸው መልእክቱን። ያው እኔ እነዛን ነገራቶች የማያስተምሩ ነገሮችን ራሴ ጋር አፍኛ ቆየሁበት ምክንያት ማሰበው የዛሬን ብቻ ሳይሆን የነገን ማደግ የምፈልግ ሰው ነኝ። ልጄ የምታድግ ናት። የተለያዩ ነገሮችን ሰርቼ ማሳየት የምፈልግ ሰው ነኝ። እንደዚህ ነው እንዲያ ነው የነበር ያሳለፍኩት ብዬም ማውራት አልፈልግም። ግን እያንዳንዱ በህይወት የተፈጠሩ ፈተናዎች እያንዳንዱ በየቀኑ ብዙ ሀዘኖች፣ ብዙ ማልቀሶች፣ ብዙ መጸጸቶች ለምን እንደዚህ ቢሆን መጀመሪያ ቀድሜ ባስብ ኖሮ ብዬ ራሴን እስከ ማጥፋት ድረስ የደረስኩባቸው ጊዜያቶች፣ ሙከራዎች በጸጸት ምክንያቱም ተስፋ ስለቆረጥኩኝ አጠገቤ ማንም ሰው ስላልነበረ በዛ ሰዓት ላይ እነዛን እስከ ማድረግ ድረስ ነበር የደረስኩት እና ያ ያለፈ ታሪኬ ነው። አሁን ግን የተሻለ ቦታ ላይ ለመገኘት እየጣርኩኝ ነው፣ እየሰራው ነው ከልጄ ጋር። እነዛን ግልጽ ለማድረግ ነው። መልካም፣ አይዞሽ፣ በርቺ። ለልጅሽ ታስፈልጊያታለሽ። ራስሽም ገና ልጅ ነሽ። ስለዚህ የተሻለ ቦታ እንደምትደርሽ ይተማመናለሁ። ትምህርቴንም እጀምራለሁ ከልጄ ጋር አብሬ እማራለሁ ስትይ ነበር አይደል ባለፈው? እንዴት ነው እሱስ? 10 ደርሻለሁ። ጎበዝ ጎበዝ። ስለዚህ ትላንት ከባድ የነበሩ ጊዜያትን ያለፍሽባቸውን ለሌሎች የጥንካሬ ተምሳሌት እንድትሆኚ በርትተሽ መማር መስራት አለብሽ። አይዞሽ። እሺ፣ አመሰግናለሁ በጣም ቴንክ ዩ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ